ሰላም ጤና ይስጥልን ተመልካቾቻችን የታህሳስ 17 2018 ዓ.ም የናሁ የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና በትግራይ ክልል የምክክር ሂደቱን በተሟላ መልኩ ማካሄድ እንዳልተቻለ ተገለጸ። ኢትዮጵያ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት ማቀዷን አስታወቀች። ወደ ውጪ ስናልፍ የሊቢያ ጦር አዛዥ በቱርክ በደረሰው የአውሮፕላን አደጋ ሕይወቱ ማለፉ ተገለጸ። ወደ ቀዳሚ ዜናችን እንለፍ። በትግራይ ክልል የምክክር ሂደቱን በተሟላ መልኩ ማካሄድ እንዳልተቻለ ተገለጸ። ሀገራዊ ምክክር ኮሚሽን በትግራይ ክልል የተሻሻሉ ነገሮች ቢኖሩም እስካሁን የምክክር ሂደቱን በተሟላ ሁኔታ ማካሄድ አልተቻለም ማለቱን ዶቼቬሌ ዘግቧል። የስራ ዘመኑ ሊጠናቀቅ 2 ወራት የቀሩት ሀገራዊ ምክክር ኮሚሽን የትግራይ ጉዳይን ጨምሮ ባሉት ሌሎች አጀንዳዎች ላይ በጥር ወር መጨረሻ ሀገራዊ ምክክር ጉባኤ ለመጥራት ማቀዱን ተዘግቧል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ ትግራይ ክልል ካለበት ነባራዊ ሁኔታ አንጻር ለምክክር ሂደቱ የተለየ ጥረት ማድረግ እንደሚያስፈልግ ስለታመነበት በዚህ ወር ተሳታፊዎችን ለመለየት አጀንዳዎችንም ለማሰባሰብ ጥረት እየተደረገ መሆኑን ገልጸዋል። አክለውም የምክክር ጉባኤው የሚመራበት የራሱ ዝርዝር የአሰራር ስርዓት እየተጠናቀቀ መሆኑን የጠቀሱት አቶ ጥበቡ አሁን ላይ ሆኖ ግን ዋናው ጉባኤ ይህን ያህል ጊዜ ይወስድበታል ብሎ መናገር ያስቸግራል ብለዋል። ግብጽ የአሰብና ዶራሌ ወደቦችን ለማልማት ስምምነት መፈጸሟ ተሰማ። ግብጽ የአሰብና ዶራሌ ወደቦችን ለማልማት ስምምነት መፈጸሟ የተሰማ ሲሆን ይህም ኢትዮጵያ ላይ ጫና የመፍጠር ተግባር ተደርጎ ይታሰባል ተብሏል። ግብጽ በኤርትራና በጅቡቲ የሚገኙ ስትራቴጂካዊ የወደብ ማልማት ስራዎችን ለመስራት መስማማቷን የካይሮ ምንጮችን ጠቅሶ አቡዳቢ የሚገኘው ናሽናል ጋዜጣ ዘግቧል። ይህም በመካሄድ ላይ ባለው የአባይ ውሃ ውዝግብ ሳቢያ ወደብ በሌላት ኢትዮጵያ ላይ የሚደረገውን ጫና እንደሚያበዛው ተጠቁሟል። ግብጽ በሚስጥር በፈረመቻቸው ስምምነቶች መሰረት በኤርትራ የሚገኘውን የአሰብ ወደብን እንዲሁም በጅቡቲ የሚገኘውን የዶራሌ የኤደን ባህረ ሰላጤ ወደብን ለማዘመን ተስማምታለች። ይህም የወደቦቹን አቅም ከማሳደግ ባለፈ ለጦር መርከቦች የሚሆኑ ማረጋገጫዎችን እንዲሁም ለጥቂት የልዩ ኮማንዶ ጦር አባላት ማረፊያ የሆኑ ተቋማትን መገንባት ያካትታል ተብሏል። ሁለቱም ወደቦች አውሮፓን፣ መካከለኛው ምስራቅን፣ እስያንና ምስራቅ አፍሪካን የሚያገናኘው የቀይ ባህር ደቡባዊ መግቢያና ወሳኝ የባህር መስመር በሆነው በባብኤል መደብን አቅራቢያ ይገኛሉ። ሁለቱንም ሀገራት ኤርትራንና ጅቡቲን የምታዋስነው ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ በዶራሌ ወደብ ላይ ጥገኛ ናት። በመሆኑም በዋናው የባህር መውጫዋ በቀይ ባህር ላይ ጎረቤት አገራት ጊዜያዊ ወይም ወታደራዊ ይዞታ ለመመስረት የሚያደርጉትን ጥረት ለረጅም ጊዜ ስትቃወም ቆይታለች። የኢትዮጵያ ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በያዝነው ዓመት ህዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን በድጋሜ አረጋግጠዋል። ሚኒስትሩ ይህንን ንግግር ያደረጉት ህዳር 4 ቀን 2018 ዓ.ም ሆርን ሪቪውና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይ ነበር። በዚሁ መድረክ ላይ ሚኒስትሩ የኢትዮ ኤርትራ ውጥረት ታሪካዊና ወቅታዊ ዳራዎችን በተመለከተ ዝርዝር ትንታኔ የሰጡ ሲሆን ኢትዮጵያ እነዚህን ችግሮች ለመፍታት የምትከተለውን አቅጣጫም ገልጸዋል። ንግግራቸውም ጥያቄና መልስ በተካሄደበት የውይይት መድረክ የታጀበ ነበር። ሚኒስትሩ የአሰብ ወደብን አስመልክቶ ለቀረበላቸው ጥያቄ በሰጡት ማብራሪያ አሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት ሰጥተዋል። ኢትዮጵያ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት ማቀዷን አስታወቀች። ኢትዮጵያ በርበራ፣ ሞምባሳ፣ ጅቡቲና ፖርት ሱዳንን ጨምሮ በዙሪያዋ ያሉ ሁሉንም ወደቦች በባቡር መስመር ለማገናኘት የ5000 ኪሎ ሜትር የባቡር መስመር ጥናት ማጠናቀቋን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በረአ ሐሰን እንደገለጹት በሀገሪቱ በዙሪያ ያሉ ወደቦችን በባቡር ለማገናኘት ሰፊ እቅድ ይዛ እየሰራች ትገኛለች። ጥናቱ የተጠናቀቀው የ5000 ኪሎ ሜትር መስመርም ይህንን የትስስር እቅድ ለማሳካት ያለመ መሆኑን አብራርቷል።
የኢትዮ ጅቡቲ ባቡር ትራንስፖርት ባለሙያዎች ስራውን ከተረከቡ በኋላ የጥገና አቅማቸውን እያሳደጉ መሆኑን የገለጹት አቶ በረአ ወደቦችን ለማገናኘት የተጠኑ አዳዲስ የባቡር መስመሮችም ወደ ተግባር እንዲገቡ አስፈላጊው ጥረት እየተደረገ መሆኑን ገልጸዋል። ይህ የባቡር መሰረተ ልማት ዝርጋታ የሀገሪቱን የሎጂስቲክስ ቅልጥፍና በእጅጉ እንደሚያሳድግ ይጠበቃል። ዝቅተኛ የደሞዝ ወለልን ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ተዘጋጅቶ ለሚኒስትሮች ምክር ቤት መላኩ ተገለጸ። በኢትዮጵያ ለረጅም ጊዜ ሲጠየቅ የቆየውን የሰራተኞችን ዝቅተኛ የደሞዝ ወለልን ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት መላኩን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። የኮንፌዴሬሽኑ የሕዝብና የውጭ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ እንደገለጹት የሰራተኛው ዝቅተኛ የደሞዝ ወለልን የመወሰን ጉዳይ በአንድ ወገን ብቻ የሚወሰን አለመሆኑን አመላክተው በአሰሪ ሰራተኛና መንግስት ስምምነት መሰረት የሚወሰን መሆኑን ተናግረዋል። ከዚህ በተጨማሪም ዝቅተኛ የደሞዝ ወለል በቀጥታ የሚወሰን ጉዳይ አለመሆኑን ያስታወሱት ኃላፊው በቅድሚያ ሶስቱ አካላት ማለትም አሰሪ ሰራተኛና መንግስት ተስማምተውበት ዝቅተኛ የደሞዝ ወለል ላይ ጥናት የሚያደርግ ቦርድ በሚኒስትሮች ምክር ቤት ደንብ ጸድቆ ከተቋቋመ በኋላ ዝቅተኛ የደሞዝ ወለል የሚወስነው ቦርዱ በሚያጠናው ጥናት መሰረት መሆኑንም አስገንዝበዋል። በአሰሪና ሰራተኛ ህጉ ላይም የሀገሪቷን የኢኮኖሚ ሁኔታ እያዩ የሰራተኛው ዝቅተኛ የደሞዝ ወለል የሚወስን ቦርድ ይቋቋማል የሚል ህግ መኖሩን የተናገሩት ኃላፊው ይሁን እንጂ በተለያዩ ምክንያቶች እስካሁን ድረስ ዝቅተኛ የደሞዝ ወለልን የሚያጠናው ቦርድ ሳይቋቋም መቆየቱን ገልጸዋል። እኛም ስንጠይቅ የቆየነው በአሰሪና ሰራተኛ ህጉ መሰረት ይሄ ቦርድ ተቋቁሞ ስራውን እንዲሰራ የሚል ነው ያሉት የህዝብና ውጭ ግንኙነት መምሪያ ኃላፊው በዚህ መሰረት መንግስትም ጥያቄውን አምኖበት ዝቅተኛ የደሞዝ ወለልን ለመወሰን ጉዳዩን የሚያጠናው ቦርድ ለማቋቋም የሚያስችሉ የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውን ተናግረዋል። በዚህም ሰራተኛውን አሰሪውንና መንግስትን ያካተተው የሶስትዮሽ አማካሪ ቦርድ በጉዳዩ ላይ በጋራ ሲመክርበት ከቆየ በኋላ ዝቅተኛ የደሞዝ ወለልን የሚያጠናው ቦርድ ለማቋቋም የሚያስችለው ረቂቅ ሰነድ ደንብ ሆኖ እንዲወጣ ለሚኒስትሮች ምክር ቤት መላኩን የኮንፌዴሬሽኑ የህዝብና ዓለም አቀፍ ግንኙነት መምሪያ ኃላፊ ገልጸዋል። በኢትዮጵያ የዲጂታል ንግድን ከማህበራዊ ትስስር ጋር የሚያገናኝ ዳንቴል የተሰኘ አዲስ የሞባይል መተግበሪያ ይፋ ተደረገ። በወጣት ኢትዮጵያውያን የሶፍትዌር አበልጻጊዎች ይፋ የተደረገው ይኸው መተግበሪያ የማህበራዊ ትስስርን ከዘመናዊ የንግድ ስርዓት ኢኮሜርስ ጋር በማዋሃድ ገንዘብን የሚያገናኝ ነው ተብሎለታል። ማህበሩ ባለፉት 3 ዓመታት በምርምር ዝግጅት ስራዎች ላይ መቆየቱን በዛሬው ዕለት ለመገናኛ ብዙሃን ተቋማት አስታውቋል። የድርጅቱ መስራችና ስራ አስኪያጅ አቶ ፊሊጶስ ማርሳይ በዚህ ወቅት መተግበሪያው በተለይ ወጣቶችና ሴቶች ያለምንም መነሻ ካፒታል በዲጂታል ንግድ እንዲሳተፉ የሚያስችል ምቹ መድረክ መፍጠሩን ገልጸዋል። ዳንቴል ተራ የገበያ መተግበሪያ ብቻ ሳይሆን በሰው ሰራሽ አስተውሎት ወይም ኤአይ የተዘጋጀ የንግድ አማካሪም ጭምር መሆኑን ስራ አስኪያጁ አቶ ፊሊጶስ ተናግረዋል። በመሆኑም ተጠቃሚዎች በመተግበሪያው ላይ የሚገኙ ምርቶችን እንደ ቴሌግራም፣ ፌስቡክ እና ቲክቶክ ባሉ የማህበራዊ ሚዲያ ገጾቻቸው በማጋራትና ሽያጭ እንዲከናወን በማድረግ የኮሚሽን ተጠቃሚ እንዲሆኑ እድል የሚፈጥር ነው ተብሏል። የአሰራርና የሞባይል መተግበሪያ በተለይ ስራ ልምድ ያላቸው ነገር ግን ወደ ስራ ዓለም ለመግባት በካፒታል እጥረት ለተቸገሩ ወጣቶች ትልቅ የመሸጋገሪያ ድልድይ መሆኑ ተገልጿል። በተጨማሪም መተግበሪያው ተጠቃሚዎች የትኛው ምርት በምን አይነት የገበያ ሁኔታና በምን ያህል ካፒታል መጀመር እንዳለባቸው የሚያማክር የራሱ የሆነ የኤአይ ስርዓት አለው ነው የተባለው። የዚህ መተግበሪያ ዋና ዓላማም ማህበረሰቡን ማብቃትና ሽያጭን ማሳደግ መሆኑን ስራ አስኪያጁ አክለዋል። ዳንቴል ከአምራቾች እስከ ሸማቾች ያለውን ሰንሰለት ለማሳለጥ ከኢትዮጵያ ፖስታ አገልግሎት ጋር በቅንጅት እየሰራ ይገኛል ተብሏል። ዘገባው የባልደረባችን ሀብታም አያሌው ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የሊቢያ ጦር አዛዥ በቱርክ በደረሰው የአውሮፕላን አደጋ ሕይወቱ ማለፉ ተገለጸ። የሊቢያ ጦር አዛዥ በቱርክ በደረሰው የአውሮፕላን አደጋ መሞታቸውን የሊቢያ ጠቅላይ ሚኒስትር አስታውቋል። ጄኔራል መሐሙድ አሊ አህመድ አል ሀዳድ እና ሌሎች 4 ሰዎች ማክሰኞ አመሻሽ ላይ ከቱርክ ዋና ከተማ አንካራ ሲበር ፋልኮን 50 የተሰኘ አውሮፕላን ተሳፍረው ነበር ተብሏል። የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ በኤክስ ገጻቸው ላይ ባስተላለፉት መልእክት አውሮፕላኑ ከአንካራ አየር ማረፊያ ከተነሳ ከ42 ደቂቃ በኋላ ከራዳር ውጭ ሆኖ መጥፋቱን ተገልጿል። ከዚህ በኋላም ወደ ትሪፖሊ ያመራው አውሮፕላኑ ግንኙነቱ ከመቋረጡ በፊት የአደጋ ጊዜ የማስጠንቀቂያ መልእክት ማሳየቱን ቢቢሲ ዘግቧል። በመሆኑም ከሰዓታት በኋላ የአውሮፕላኑ መከስከሱንና የአውሮፕላኑ ስብርባሪ ከደቡብ ምዕራብ አንካራ በስተደቡብ ምዕራብ የተገኘ ሲሆን የአደጋው መንስኤ ምን እንደሆነ ምርመራ እየተካሄደ ነው ተብሏል። ሚኒስትሩ አክለውም በሃይማና አውራጃ ውስጥ በሚገኘው በካሲካሻክ መንደር አቅራቢያ ፖሊስ የአውሮፕላን ፍርስራሹን እንዳየ ገልጿል። ሚኒስትሩ ስለ ቀጣይ የአውሮፕላንና የአደጋ ሁኔታ ለሕዝብ ይፋ ይደረጋል ብሏል። በሊቢያ የሀገሪቱ ዓለም አቀፍ እውቅና ያለው የብሔራዊ አንድነት መንግስት ጠቅላይ ሚኒስትር አብዱል ሐማድ ዲሄህ ጀነራል ሀዳድ እና ሌሎች የሊቢያ ከፍተኛ ወታደራዊ ባለስልጣን በአውሮፕላን መከስከስ አደጋ የመሞታቸውን ዜና እንደደረሳቸው ተናግረዋል። ጠቅላይ ሚኒስትሩ ሊቢያ በቅንነትና በትጋት ሀገራቸውን የሚያገለግሉ ሰዎችን አጥታለች፣ ይህም ለሀገሪቱ ትልቅ ኪሳራ ነው ሲሉ የተሰማቸውን ሀዘን ገልጸዋል። ጄኔራል ሀዳድና ቡድናቸው በሁለቱ ሀገራት መካከል ያለውን ወታደራዊና የጸጥታ ትብብር ለማጠናከር ያለመ ውይይት ለማድረግ ቱርክ ተገኝተው ነበር። ቱርክ እንደ አውሮፓውያኑ አቆጣጠር በ2019 ከሀገሪቱ ምስራቃዊ ክፍል የሚመጣ ጦር በትሪፖሊ የሚገኘውን በዓለም አቀፍ ደረጃ እውቅና ያገኘውን መንግስት እንዳያባርር ለመከላከል ጣልቃ ከገባች በኋላ በሊቢያ ውስጥ የበላይነቷን ማረጋገጥ ችላለች። በመጨረሻም ቱርክ በአዲስ ዓመትን ጥቃት ለማድረስ ያቀዱ 115 የአይኤስ ተጠርጣሪዎችን በቁጥጥር ስር መዋሏን ገለጸች። የቱርክ ባለስልጣናት እስላማዊ መንግስት ብሎ የሚጠራው ቡድን አባላት የሆኑ ከ100 በላይ ተጠርጣሪዎችን በቁጥጥር ስር ከዋሉ በኋላ በገናና አዲስ ዓመት ዝግጅቶች ላይ የታቀዱ ጥቃቶችን ማስተጓጎላቸውን ተናግረዋል። በመላ ኢስታንቡል በሚገኙ 124 አካባቢዎች የጅምላ ወረራ መደረጉን የዋና ከተማዋ አቃቤ ሕግ ተናግረዋል። በተጨማሪም ሽጉጦች፣ ጥይቶችና ድርጅታዊ ሰነዶች በቱርክ ፖሊስ ተይዘው ነው የተባለው። የአይኤስ ደጋፊዎች በዚህ ሳምንት በመላው ቱርክ በተለይም ሙስሊም ባልሆኑት ላይ ጥቃት ለማድረስ በንቃት ሲያቅዱ እንደነበር ባለስልጣናቱ ተናግረዋል። በዚህም ፖሊስ 115 ተጠርጣሪዎችን በቁጥጥር ስር አውሏል። ነገር ግን ተጨማሪ 22 ሰዎችን ለማግኘት ጥረት እየተደረገ መሆኑን ይፋዊ መግለጫ አውጥቷል። ተጠርጣሪዎቹ ከቱርክ ውጪ ከሚገኙ የአይኤስ አባላት ጋር ግንኙነት ማድረጋቸውን የአቃቤ ሕግ ጽሕፈት ቤት መግለጫ አመላክቷል። ተጠርጣሪዎቹ በቁጥጥር ስር የዋሉት የቱርክ የስለላ ወኪሎች በአፍጋኒስታን ፓኪስታን ድንበር ላይ በቡድን
ላይ ጥቃት ከፈጸሙ ከሁለት ቀናት በኋላ መሆኑን ቢቢሲ ዘግቧል። የቱርክ የደህንነት አገልግሎት ከአይኤስ ጋር ግንኙነት ያላቸውን የተጠረጠሩ ሰዎችን ኢላማ አድርጎ እየሰራ ነው ተብሏል። ከቱርክ መንግስት ጋር የቅርብ ግንኙነት ያላቸው የሶሪያው ፕሬዝዳንት አህመድ ኦልሻራ ከአሜሪካና ከአውሮፓ ጋር በመተባበር ከአይኤስ የተረፉ አካላትን ነቅለው እንደሚያስወጡ ቃል ገብተዋል። ዩናይትድ ስቴትስ ለሶስት አሜሪካውያን ግድያ ምላሽ ለመስጠት አርብ ዕለት በሶሪያ በሚገኙ የቡድኑ ቦታዎች ላይ የአየር ጥቃትን ከፍታለች ብሏል ዘገባው። በዚህ ወር መጀመሪያ ላይ በደረሰ ጥቃት 2 የአሜሪካ ወታደሮችና ሲቪል አስተርጓሚ በአይኤስ ታጣቂዎች ተገለዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።